ደሊናዬ ደሊና የኔ ልጅ አወቅሽ እኔ ወይዘሮ አልማዝ ነኝ የኔ እናት ቀና በይ እስኪ ትንሽ ውሃ ጠጪ አፍሽ እኮ ተሰነጣጥቋል እንዴ ትንሽ ውሃ መጠጣት አለብሽ አትንኪኝ አልፈልጋችሁም አየሽ የኔ ልጅ ለራስሽ እስቲ መጠጣት አለብሽ እኔ አንቺን የመጉዳት ሐሳብ የለኝም የኔ ልጅ ትንሽ ጠጪ በዚህ ሁኔታሽ እኮ ህይወትሽ ያልፋል እኔ አንቺ እንድትሞችብኝ አልፈልግም እባክሽን ትንሽ ጠጪ የኔ ልጅ እባክሽን ሞትስ ምን አገባችሁ እዚህ ቆለፋችሁብኝ እንደሞት አይደል ካሌብን ማሳበድ አይደል የምትፈልጉት አይሆንም ዝም በይና ጠጪ አትሞችብኝም የኔ ልጅ እባክሽን እንደምን ብለሽ ትንሽ ጠጪ አይሽ ለራስሽ እስቲ ጠጪ አይሆንም መሞት የለብሽም ብቻ ትንሽ ጊዜ እስኪስተካከል ነው እዚህ መቆየት ወይ አምላኬ ወይ እርግጠኛ እንደሌላ እዚህ እንደበቀቻት አልማዝ በሩን ክፈችው ብዬሻለሁ አንቺ ሴትዮ ተወረድኩኝ ዛሬ ጉድ ፈላ ያቺ አዜብ ናት የምትሆነው መቼም ወይኔ አልማዝ ማንነትሽ ተጋለጠ በቃ ዛሬ እዚህማ የሆነ ነገር እየሰራሽ ነው እዚህ ነው ያለው ዝም በይ አፍሽን ዝጊ አንድ ድምፅ እንዳታውጪ እተነፍሳለሁ በይና እዚህ ሲጥ አድርጌ ነው የምገልሽ ያለውን ነገር ሳላጣራ ከዚህ ወዴትም አልሄድም ብከፍትሽ ያልሻል ሴትዮ ወደዚህ ስትገባ ይቻት የለ እንዴ ሴጣን ምንድን ነው በዚህ በኩል ለሊት እየተከተልሽ ነው ማንሽ አንቺ የሰው መጋዘን ሰብረሽ የምትገቢው አንቺ ራስ ምን አቦች ትሰራለሽ በዚህ በጨለማ መጋዘን ያምሻል እንዴ ሴትዮ አንቺ እኮ እብድ ነሽ እኔ በዚህ በኩል ለሊት የመጣሁት እቤት የተራረፉትን እቃዎች እዚህ ለማስቀመጥ ነው አልማዝ እኔ በንግግር ልታታሉ ደሊና እዚህ ነው አይደል ያለችው ደሊና የኔ ልጅ የት ነው ያለሽው እስኪ ድምፅሽን አሰሚ ሰማሽ እኔ ቃል አስቀምጥልኝ ነፍሰ ገዳይ መሰልኩሽ እንዴ እኮ በቃ በዚህ እኮ ለሊት እውነት አንቺ ቃል ታስቀምጪ ነው የመጣሽው ውሸትሽን ካሌብ ያምነኛል ብለሽ ነው የምታስቢ ወይ ምንድን ነው የምታስቀምጪው በዚህ ጨለማ እዚህ ቤት ውስጥ ሰሚኛ ዜብ እኔ የማረገውን እያንዳንዱን ነገር ላንቺ ማስረዳት አይጠበቅብኝም እሺ ሰማሽኝ የኔ መቤት እዚህ መጋዘን የመምጣትም ሆነ የመሄድ ሙሉ መብት አለ ሰማሽ የኔ መቤት ይሄ ቤት የኔ እኔ ደግሞ የቤቱ መቤት እዚህ መጋዘን በፈለኩበት ሰዓት መጥቼ በፈለኩበት ሰዓት የመሄድ መብት አለ ስፈልግ እቃ ወስዳለሁ ስፈልግ እቃ አመጣለሁ ላንቺ የምሰጥሽ ማብራሪያ ምንም ነገር አላምንሽም በፍጹም አላምንሽም አልማዝ የሆነ ነገር እንደደበቅሽ የሚሰማኝ ስሜት አለ በፍጹም አንቺን አላምንሽም በቃሽ በጣም እየተዳፈርሽ ነው አሁን ምንም ያገኘሽው ፍንጭ የለሽም እምሰጥሽም ፍንጭ የለኝም ስለዚህ ውልቅ ብለሽ ውጪ በቃሽ አሁን ምንም ያገኘሽው ፍንጭ የለም ቀጥይ እንሂዳውን ወደ ቤት እዚህ አቧራው ልታፍኝኝ ነው እንደፈለግሽው ሂጂና የሰበርሽውን በር ስሪ ዛሬ ብታመልጭኝም ነገ ጠዋት አገኝሻለሁ ፍለጋዬ አሁንም ይቀጥላል በዛ ያቆሙ ሞኝ ሴትዮ እኔ ልትይዘኝ ትፈልጋለች እንዴ ወይኔ በቃ መጣችብኝ ማለት ነው ጉዴ ፈላ አሁን ፖሊስ ከመጣ ያስረኛል ካሌብም ከሞቀ ጉዴ ነው አሁን ምን ማድረግ ያለብኝ ነገር መወሰን አለብኝ
ጤነኛ አይደለሽም እንዴ? በዚህ በኩል ሌሊት የምትከተኝ እኔ ደሊናን የደበቅኳት መስሎሽ ነው? እኔ እኮ ሌባ አይደለሁም። ዝም ብትይ ይሻልሻል አንቺ አሮጊት። እኔ ልቤ በፍጹም አይዋሸኝም። እዛ መጋዘን ውስጥ የሆነ ያስቀመጥሽው ነገር እንዳለ ውስጤን ይሰማዋል። ዛሬ እውነቱን ባላውቅም ነገ ጠዋት ግን እደርስበታለሁ። አንቺ የዋ ሴትዮ የሌልን ነገር ፍለጋ ጊዜሽን ባታማከኝ መልካም ነው። እኔ እኮ ነግሬሽ ነበረ። የቤቱ ባለቤት እኮ እኔ ነኝ። የፈለግኩትን እቃ ወስዳለሁ፣ የፈለግኩትን አመጣለሁ። አንቺ ግን በዚህ ነገር አይምሮሽን አታበላሽ። እኔ በአንቺ ላይ እየቀና ያለሁት አንቺ ማለት እኮ የልጅሽን ህይወት እየተጫወትሽበት ያለች ሰይጣንና አውሬ ሴት ነሽ። እሺ ካሌብ በእጮኛ መጥፋት ሲያምሽ፣ አንቺ ግን ምን ታደርጊያለሽ? እዛ መጋዘን ውስጥ ገብተሽ እቃ ምናምን ላስቀምጥ ነው ምናምን ትያለሽ። ስለዚህ ይሄ ደግሞ የማንኛውም ሰው ጥርጣሬ ነው። ሰማሽኝ? ጥርጣሬሽ የትም አያደርስሽም። ዋናው ነገር መጋዘን ውስጥ ምንም ነገር አለማግኘትሽ ነው። መሬት ብትቆፍሪ አዋራ ብቻ ነው የምታገኘው። ካሌብ እውነቱን እስኪያውቅና ደሊና የት እንዳለች እስከምናውቅ ድረስ እስከ መጨረሻ እከታተልሻለሁ። ያተረፍሽው ነገር ቢኖር በኩለ ሌሊት መንገድ ላይ መንከራተት ብቻ። ግን እኮ በሰከንዶች ነው ያመለጥሽው። ድካምሽ ብቻ ቀረ። ምን አልሽኝ? አልማዝ ማን ያመለጠው? ምንም አላልኩም። ጆሮሽ እኮ ሳይሰማ ቀርቶ ነው ወይዘሮ አዜብ። አይደለም በደንብ ነው የሰማሁሽ። ለሰከንዶች አምልጧት ነበር እኮ አልሽ እኮ። ይሄ ምን ማለት ነው? ያመሻል እንደ ሴትዮ ምን እያልሽ ነው? አሁን ከኔ ጋር መመላለሱን ትተሽ አርፍሽ አትቀመጭም እንዴ? መጋዘን ውስጥ ደሊና ነበረች አይደል? እኔ ስመጣ እሷን ሸሸግሻት። አሁን እውነቱን አውጪ። የፈለግሽው ማመን ትችያለሽ። እኔ ከአንቺ ጋር መቀጠልበት ምንም ምክንያት የለኝም። ሰማሽኝ አንቺ ሴትዮ? እኔ ከአንቺ ጋር መጨቃጨቅ ሰልችቶኛል። የት ነበራችሁ? ካሌብ ልጄ አልተኛም እንዴ? አሁን እኮ እዚሁ ነበርን። ግቢ ውስጥ እኮ ትንሽ አየር እንቀበል ብለን ሄደን ነው። አየር እንቀበል? በዚህ በኩል ሌሊት? እኔ እኮ ህፃን አይደለሁም። እማዬ እውነቱን ንገሪኝ፣ የት ነበራችሁ? እንቅልፍ እምቢ አለኝና ወጣሁኝ። ስወጣ ደግሞ አዜብን እዛው አገኘኋት። ትንሽ እኮ ስለ ቤት ነገር ስናወራ ጊዜው መሄዱን አላወቅንም ነበር። እዚሁ ግቢ ውስጥ እኮ ነው የቆየ ነው። አዜብ እውነት እዚህ ግቢ ውስጥ ነበራችሁ? እማዬ የምትለው እውነት ነው? እኔ ምንም አላውቅም ካሌብ። እናት የምትልን እመን። ቆይ ይሄ ምን ማለት ነው? እማዬ አዜብ ምን እያወራች ነው? እየደበቅሽኝ ያለው ነገር አለ እንዴ? ልጄ እሷ እኮ ባህሪዋ ነው። አታውቅም እንዴ? ቅድም ትንሽ ተከራክረን ነበር እኔና እሷ ስናወራ። ለዛ እኮ ነው ተናዳ የገባችው። ጸባይዋ ደግሞ አፍንጫዋ ላይ ነው ታውቃለህ። አንተ ስለሷ አታስባክ። ሂድና ተኛ አሁን። እኔ አላምንም። ሁለታችሁ መሀል የሆነ ሚስጥር አለ። አዜብ ዝም ብላ አትናደድም። እማዬ እውነት እዚህ ግቢ ውስጥ ነበራችሁ? ቆይ ለምንድን ነው ጫማችሁ አቧራ የሆነው? የሆነ ቦታ ደርሳችሁ እንደመጣችሁ እኮ ግልጽ ነው። አረ የትም አልሄድንም የኔ ልጅ። እዚሁ ግቢ ውስጥ እኮ ስንንቀሳቀስ ነበር። ጨለማ ስለነበረ ነው። አንተ ሌላ ነገር አታስብ። እኔ አንተ ላይ መጥፎ ነገር አስባለሁ እንዴ የኔ ልጅ? ለአሁን እሺ፣ ግን ይኸውልሽ እማዬ እውነቱ መውጣቱ አይቀርም። እሺ ማሚ ምንድን ነው? ቆይ ምን ሆነሽ ነው እንደዚህ የምትንቀጠቀጩ? ወደ መጋዘን ሄደሽ ነበር እንዴ? ቤዛ የደረሰብንን ነገር አትጠይቂኝ። ልቤ እኮ ቀጥ ብላ ነበረ። አዜብ እኮ ተከትላኝ የመጣችው። ምን? አዜብ መጋዘን ድረስ ተከተለችሽ?
እማዬ እውነቱን ንገሪኝ፣ ደሊናን አይታታለች? አላየችኝም። ተረጋጊ። ግን በሩን በድንጋይ ነው ሰብራው የገባችው። እኔ ደግሞ ድምጿን ስሰማ በፍጥነት ደሊናን ጎትቼ በጀርባ በኩል ደበቅኳት። አዜብ መጋዘኑን ብታምሰው ራሱ ምንም አይነት ፍንጭ ልታገኝ አልቻለችም። ኦ አምላኬ ሆይ፣ እች ርጉም ሴትዮ ምን እየሆነች ነው? እንዴት እያንዳንዱ እርምጃችንን ትከታተለናለች? ቆይ ከዛስ ምን ተፈጠረ እማዬ? እንዴት ነው አብራችሁ ልትመለሱ የቻላችሁት? ከዛ ተከታትለኝ ወደ ቤት ስንመለስ በር ላይ ስደርስ ደረሰችም። በሰከንዶች ነው ያመለጠሽ የሚለውን አምልጦኝ በአፌ ተናገርኩ በድንገት። አምልጦሽ ተናገርሽ እማዬ? ቆይ እንዴት እንደዚህ አይነት ስህተት ትሰሪያለሽ ታዲያ? እሺ አዜብ ምን አለች? ልታንቀኝ እኮ ምንም አልቀራትም። እኔ እኮ ቶሎ ባልመጣ ኖሮ ወዲያው ነበር የምትደርስብኝ። እቤት ስመጣ ደግሞ ካሌብ ቁጭ ብሎ ጠበቀን። የት ነበራችሁ ብሎ ሲያፋጥጣን አይ ንፋስ ልንቀበል ግቢ ውስጥ እየተንሸራሸርን ነበር አልኩት። አዜብ ግን ተናዳ ወደ ክፍሏ ነው የገባችው። ካሌብ ደግሞ በጣም ነው የጠረጠረ። ይሄ ሁሉ የሆነው በአንቺ ስንፍና ነው። እሺ አዜብ አሁን ይበልጥ እንደምትከታተለን አታውቂም? ካሌብም ቢሆን ዝም አይለንም። መጋዘኑ ከአሁን በኋላ አስተማማኝ አይደለም። አዜብ ድጋሚ ሄዳ ደሊናን እዛ መፈለጉ አይቀርም። ቆይ አሁን ምን ልናደርግ ነው እኮ? ታዲያ ምን እናደርግ? እኔ ግን ሁለተኛ እዛ ቦታ አልደርስም። አሁን መረጋጋት አለብን እማዬ። ካሌብና አዜብ እኛ ላይ ጥብቅ ክትትል ከማድረጋቸው በፊት ደሊናን ከዛ ቤት የምናስወጣበትን መንገድ መፈለግ አለብን። እቺ አዜብ ግን መጨረሻዋ እኔ እጅ ላይ ነው የሚሆነው። እዛ መጋዘን ውስጥማ የሆነ ነገር አለ። እርግጠኛ ነኝ እዛ ነው ያገተቻት። ቆይ ያ ሁሉ ኮተት፣ ያ ሁሉ ትርምስምስ ምንድን ነው? አንቺ ሰይጣን የሆነች ሴትዮ በሰኮንድ ውስጥ ብታመልጭኝ በቀጣይ አዋርድሻለሁ። እያንዳንዱን ነገር ካሌብ ፊት አጋልጥሻለሁ። ወይኔ አዜብ፣ ወይኔ በራሷ ፍቃድ ነው የጠፋችው አላለ እንዴ? አሁን በደንብ ተገለጠልኝ። ደሊና በራሷ ፍቃድ አይደለም የጠፋችው። አስገድደው ከዚህ ቤት ይዘዋት ሄደው እንጂ በራሷ ፍቃድ ቢሆን ልብሷን እንዴት ትተው ትሄዳለች? ቆይ ምንድን ነው? ምን ሆነ የደነገጥከው? ወይዘሮ አይተሽዋል? ይሄ እኮ የደሊና ልብስ ነው። የደሊና ልብስ? የት ነው የነበረው? እዚሁ ስር ነበር። ደሊና አውቃለች። የሆነ ሰው አስገድዶ አጥፍቷል። ሆነ ብሎ አጥፍቷል እንጂ በፍቃዱ አልወጣችም ከዚህ ቤት። ቆይ እንዴት ልብሷን አይቼው አላውቅም። እሱ ነው ማድረው አይደል እንዴ? የት ተቀምጦ ነው? ምናልባት አንቺ ልብ ብለሽ ስላላየሽ ሆነ። አምላኬ ወይ ደሊና ልጅ ካሌብ፣ እኔ እኮ ማታ ስነግር ነበር። እኔ የምለው ትናንትና ሌሊት አንቺና እማዬ እዚህ ቤት ስትገቡ ምን እያደረጋችሁ? የሆነ የምታውቂው ነገር አለ? እባክሽ አትዋሺ። ደሊና የት እንዳለች የምታውቂው ነገር ካለ ንገሪ። እባክህ ካሌብ ተረጋጋ። የት እንዳለችና ማን እንደወሰዳት አላውቅም፣ ግን የሆነ የምጠረጥረው ቦታ አለ። የምን ቦታ? የት ነው አዜብ? ያ በከተማ ወጣ ብሎ የድሮ ቆርቆሮ ብረት በር መጋዘናችሁ፣ ልክ እዛ ሰፈር መግቢያ ላይ ያለው ትልቁ መጋዘን፣ እዛ ሰፈር ላይ ትልቅ ጥርጣሬ አለ። እዛ ሄደህ ብትፈልጋት የሆነ አንድ ነገር የምታገኝ ይመስለኛል ካሌብ።
ያ መጋዘን እኮ የተቆለፈ ነው። ማን ወሰዳት? ቆይ እንዴት ልትሄድ ትችላለች? ካሌብ እኔም ብዙ አትጠይቀኝ። ዝም ብለህ እዛ ቦታ ላይ ሄደህ ፈትሽ። እውነቱ እዛ ነው ያለው። እኔ ምንም ማስረጃ የለኝም፣ ግን ልቤ የሚነግረኝ እዛ የሆነ ነው ይመስለኝ። እሺ አሁኑን እሄዳለሁ። ያን መጋዘን ሰብሬም ቢሆን ተባለ። ተነሽ እያልኩሽ እኮ ነው። እዚህ ቤት ተደብቀሽ አንቺ የኛን ህይወት ልታበላሽ ነው። እዚህ ለአንቺ የሚሆን ቦታ የለንም። እሺ አንቺ ሴትዮ በአንቺ ምክንያት ቤቱ እያበደ ነው። ያቺ እብድ አዜብ ደግሞ ቤቱን በአንድ እግሯ አቁመዋለች። እኔ መታሰር አልፈልግም በአንቺ ምክንያት። እባካችሁ ልቀቁኝ። እኔ ምን አደረግኳችሁ? ካሌብ እውነቱን ካወቀ አይለቃችሁ። ዝም በይ፣ አፍሽን ዝጊ። ካሌብ የኔ ብቻ ነው። እኔና ካሌብን ለማለያየት ስትሞክሪ ይሄው መጨረሻሽ እዚህ ሆነ። ካሌብም ሆነ ማንንም መጥቶ አያስጥልሽም። እሺ ቤዛ፣ በቃ ወሬውን ትተን አሁን የሆነ ነገር እንፍጠር። ወይ ከዚህ መጋዘን እናውጣት እንዴ? አይ አይሆንም እማዬ፣ የሆነ ምክንያት ፈጥረን እንዳትገኝ ማድረግ አለብን። የት ነበራችሁ? ደግሞ የምን የት ነበራችሁ ጥያቄ ነው። እኛ በራሳችን ጉዳይ ለስራ ወጣ ብለን ስንመለስ አንቺ እዚህ ቆመሽ የምትጠብቂኝ የማን ጠባቂ ነሽ? አንቺን ያናገረሽ ሰው የለም። አንቺ አሮጊት፣ ትናንትና ማታ እዛ ምን አባሽ ስሪ እንደነበረ እናውቃለን። አሁን ደግሞ ምን አባታችሁን ሸርቦ ሄዳችሁ ነው? እኔ ለአንቺ ይሄን በቀን 10 ጊዜ ማብራራት አለብኝ እንዴ? ሴትዮ ዞር በይ፣ እኔ ልለፍበት አልኩሽ። ከዚህ ወዴትም ንቅንቅ አይደለም። ደሊናን የታባታችሁ እንዳደረጋችሁ ታወጣላችሁ። አንቺ ምን አገባሽና ነው ስለኛ የምትጠይቂኝ? አዞር ቤት መንገድ ይል ሄሎ መቶ አለቃ ካሌብ ሰላም ነው። የደሊና ክፍል አንድ መረጃ አግኝቼ ነበር። ደሊና አሁንም ቦርሳዋ እዛ ነው ያለው። ይህ ማለት በፍቃዷ እንዳልወጣች ያሳያል። ስለዚህ የሆነ ሰው አስገድዷት ወስዷል ሊሆን ስለሚችል በቶሎ ልንደርስላት ይገባል። ይህ ትልቅ መረጃ ይመስለኛል። ይኸውልህ መቶ አለቃ፣ ሌላ ተጨማሪ መረጃ አግኝቻለሁ። ከዚህ ከተማ ራቅ ብሎ የሚገኝ አንድ መጋዘን ውስጥ ደብቋት ሊሆን እንደሚችል የሆነ ሰው መረጃ ሰጥቶኛል። ስለዚህ በቶሎ መድረስ አለብን። ይኸውላችሁ ብቻዬን መሄድ አልፈልግም። አብራችሁኝ ተከትላችሁኝ እንድትሄዱ እፈልጋለሁ። ይኸውልህ መቶ አለቃ፣ እኔ እዛ ደርሼ ዝም ብዬ መቆም አልችልም። ደሊና በምን አይነት ሁኔታ ውስጥ እንዳለች አላውቅም። ስለዚህ በቶሎ መድረስ አለብን። እሺ መቶ አለቃ፣ በቶሎ ና፣ ተከተሉኝ። እሺ አድራሻ እልክላችኋለሁ። ሄሎ መቶ አለቃ፣ ለምንድን ነው በዚህ ሰዓት የደወልክልኝ? ምን አዲስ ነገር አለ? ምን ተፈጠረ? እባክህ ቶሎ ንገረኝ። ምን መጋዘኑን አገኘው? ቆይ ማን ነገረው? እንዴት ሊሆን ቻለ? የዚች የተረገመች ሴራ ነው። እሺ በጣም ጥሩ። እውነት መቶ አለቃ፣ በጣም ትልቅ ስራ ነው የሰራኸው። እሱን አዘናጋው፣ ወደ ውስጥ ገብቶ ምንም አይነት ነገር እንዳያደርግ። እኛ እዚህ ቀጣውን እርምጃ እናስተካክላለን። ተነሽ ማማ ተነሽ፣ አልቀናል። አሁኑኑ መፍጠን አለብን። ምን ነው ቤዛ? ካሌብ መኝታ ቤቱን ፈትሾ ልብሱን አግኝቶታል። በዛ ላይ መጋዘኑ ያለበትን ቦታ አውቋል። አሁን ወደዛ እየሄደን ያለው። ወይኔ አልማዝ፣ ካሌብ መጋዘኑን አወቀው። ወይኔ መዝሙር ዶሽን አወቀው። ቆይ እንዴት ሊያውቅ ቻለ? ያቺ አዜብ ናት አይደለ? አሁን ምን እናድርግ? ካሌብ እዛ መጋዘን ውስጥ ገብቶ ደሊናን ካገኛት እያንዳንዳችን ወደ ወይኒ ቤት ነው የምንገባው። እኔም አንቺም የሰራነው ስራ ሁሉ ይጋለጣል። አሁን ምን እናድርግ? ታዲያ ምን እናድርግ? ደሊና ሌላ ቦታ ማዘዋወር ነበረብን እንዴ?
እሱ አበቃም እማዬ። መጋዘኑን ሰብሮን ቢሆን መግባቱ አይቀርም። ካሌብ እኛንም ጨምሮ መራገጡ አይቀርም እና እሱንም ማስወገድ አለብን። ምን ማለት ነው? ምን ልታደርጊ ነው የገዛ ልጄ ላይ? ካሌብ እዛው ከደሊና ጋር መታገት አለበት። አይሆንም ቤዛ፣ እብድ ነሽ እንዴ? አንድ ፍሬ ልጅ ልታሳጪኝ ነው? እማዬ እባክሽን አዳምጪኝ። እኔም እኮ የማፈቅረው ሰው ነው። እሱ ላይ ጉዳት እንዲደርስ መፈልግ ይመስልሻል? በፍጹም በዚህ አልስማማም። እኔ ልጄ ላይ ምንም አይነት ጉዳት እንዲደርስ አልፈልግም። እኔም እኮ ለወደፊታችን ብዬ ነው። እኛም እጃችን እንደሌለበት ማወቅ አለበት። እሱና ደሊና አብረው ከተገኙ እኛ ከጥርጣሬ እንድናለን። ጥርጣሬውን ደግሞ ወደ ሌላ ሰው ማዞር እንችላለን። ከዛ በኋላ ሌባው ሌላ ሰው እንደሆነ ታሪኩን ዞር እናደርገዋለን። አይሆንም አልኩሽ፣ አይሆንም። ካሌብን ማገት ማለት እሳት ውስጥ መግባት ማለት ነው። እሱ በጣም ብልህ ነው። ወዲያው እኛ መሆናችንን ነው የሚደርስበት። ይሄ ጭካኔ ነው ቤዛ። ይሄን ልታረጊያችኝ በቃ አይሆንም ብዬሻለሁ። ጭካኔ? እማዬ እኛ እኮ አሁን መሀል መንገድ ላይ ነው ያለነው። ወይንም ደግሞ ወደኋላ ተመልሰን ሁላችንም እስር ቤት እንገባለን፣ አሊያ ደግሞ ይሄንን ነገር ጨክነን እንሰራዋለን። ካሌብን ለአንድ ወይ ለሁለት ቀን ከእሷ ጋር እናደርገዋለን። ምንም ጉዳት አናደርስበትም። ከዛ በኋላ በሰላም የሚለቀቅበትን መንገድ እንፈልግለታለን። ቤዛ ነፍሴን ነው የምታጠፊው። እንዴት ልጄን አሳልፌ እሰጥሻለሁ? ባይሆን ሌላ መንገድ እንፈልግ። ሌላ ምንም መንገድ የለም እማዬ። ካሌብ እውነቱን ካወቀ እኔንም አንቺንም አሳልፎ ለህግ ነው የሚሰጠን። ይሄን ትፈልጊያለሽ? እሺ ወደ እስር ቤት እንድንገባ ነው የምትፈልጊው? ይሄ ነው ምርጫሽ? እሺ ይሁን፣ ጠፋን፣ ተስማምቻለሁ። ግን የልጄን አንድ ቅንጣት ፀጉር እንዳትነካ። አሁኑኑ ቃል ገባልሻለሁ እማዬ። በፍጥነት መርማሪው ጋር ደውዬ እዛ መጋዘን ውስጥ አሁኑኑ እንዲያጠምዱ አደርጋለሁ። ሄሎ ነጋስ፣ ይኸውልህ አሁን ምነግርህን ነገር በጥንቃቄ አዳምጠኝ። አንድ የምትሰራልኝ ትልቅ ስራ አለ። ምንም አይነት ስህተት እንዲፈጠር አልፈልግም። ካሌብ አሁን ወጥቷል። ደሊና እዛ መጋዘን ውስጥ ያለች መስሎት እሷን ለመፈለግ መጥቷል። ልክ ወደ መጋዘኑ ሲደርስ እናንተ አድፍጣችሁ ያዙት። ስማኝ ነጋስ፣ አንተ ስለ ፖሊሱ ምንም እንዳታስብ። 100 አለቃው ከኛ ጋር ነው። እሱ የካሌብን ፍለጋ እያዘገየው ነው። አሁን ዋናው ነገር ካሌብ ወደ መጋዘኑ ሲመጣ አድፍጣችሁ እንድትይዙት ነው የምፈልገው። ልክ መጋዘኑ ጋር ሲደርስ ከበስተጀርባ ሆናችሁ በጥንቃቄ ያዙት። አይ አይሆንም፣ በፍጹም እንዳትነኩት። ሰውነቱ ላይ ምንም አይነት ጨረፍታ እንዲኖር አልፈልግም። እሱን ይዛችሁ ጭንቅላቱን ሸፍኑና ደሊና ወዳለችበት ቦታ ወሰዱት። እሱን ወስዳችሁ እዛ ከደሊና ጎን አስቀምጡት። ከአንድ ቀን ወይም ከ2 ቀን በላይ መቆየት የለበትም። የፈለግከውን ያክል ገንዘብ እከፍላለሁ። ብቻ ስራው በጥንቃቄና በአግባቡ ይሰራ። እሱ ወደ መጋዘኑ ሲገባ ምንም አይነት ማምለጫ እንዳይኖር አድርጉት። ይሄ ስራ ከተበላሸ ግን ሁላችሁንም ነው ማጠፋችሁ። ስራው እንደጨረሳችሁ ደውሉና አሳውቁ። ስልኬን ክፍት አደርገዋለሁ። ደሊና፣ ደሊና፣ እዚህ ነሽ? ደሊና፣ መጥቻለሁ። ካሌብ ነኝ። ደሊና፣ 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 ደህና ነሽ? የኔ እናት መጥቼ ይሻላል። ምንድን ነው ያደረጉሽ? ቆይ